ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። በአውሮፓ በአሜሪካን ሀገር በካናዳ የምትኖሩ እንደ አውሮፓውያን አቆጣጠር የምትቆጥሩ ሁሉ እንኳን ለ2026 ዓመተ ምህረት በሰላምና በጤና እንኳን አደረሳችሁ። ይሄ እንግዲህ የሚመጣው 2026 የሰላም፣ የጤና፣ የበረከት፣ የብልጽግና ጥያቄያችሁ ሁሉ የሚመለስበት ዓመት እንዲሆንላችሁ በጌታ በኢየሱስ ክርስቶስ ስም በዚህ ቃል ባረካችኋለሁ። ክብር ለኢየሱስ ይሁን። እንግዲህ እየተማረን ያለነው ትምህርት አለ። ዛሬ ትምህርታችንን እንቀጥላለን። እየተማረን ያለነው ትምህርት እንግዲህ እስራኤል ትድናለችን የሚለውን ጥያቄ አንስተን አዎ እያልን ነው እየተነጋገርን ያለነው። አርዕሱ ራሱ እንዴት ነው የምትድነው፣ እንዴት ነው የማትድነው የሚለውን በጣም ከመጽሐፍ ቅዱስ ክፍላችን ሮሜ ምዕራፍ 9 እና ምዕራፍ 10 ምዕራፍ 11 ነው በጥልቀት ወደ ስር ገብተን እየተማረን ያለነው። እስራኤላውያን እንዲድኑ ሐዋርያ ጳውሎስ በምዕራፍ 9 ቁጥር 1 ስለነሱ የማያቋርጥ ሐዘን አለብኝ፣ በልቤም ጭንቀት አለብኝ፣ ይህንን ስል በመንፈስ ቅዱስ ሁኜ እናገራለሁ አልዋሽም ብሎ ስላልዳኑ እንዲድኑ ሲጸልይላቸው እንመለከታለን። ምዕራፍ 10 ቁጥር 1 ደግሞ የልቤ በጎ ፈቃድ እንዲድኑ ነው ብሎ ሲጸልይላቸው እንመለከታለን። እና ስላልዳኑ እንዲድኑ ይጸልይላቸዋል። በጣም ታዲያ ባለፈውም ክፍል ካነሳ ነው እንግዲህ ሐዋርያ ጳውሎስ ዛሬ ቃሉን አንበውና የተወሰነ ትንሽ ክለሳ አድርጌ ትንሽ ደቂቃ ነው ዛሬ የምናገረው። ምዕራፍ 10 ላይ ነው ያለነው። ምዕራፍ 10 ቁጥር 1 እስከ 15 ያለውን ቃል አነብና የተወሰነውን ቁጥር ነው የምንመለከተው። ምን ይላል ሐዋርያ ጳውሎስ? ሮሜ ምዕራፍ 10 ቁጥር 1 እስከ 15 ወንድሞቼ ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። እንዲድኑ ነው ካለ አልዳኑም ማለት ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። ዋናው መልእክታችን ይሄ ነው። ምንድን ነው? እስራኤል ቅንዓት አላቸው፣ ለእግዚአብሔር ይቀናሉ። ቅንዓታቸው ደግሞ ኢየሱስን እስከ መግደል ድረስ ነው። እስጢፋኖስንም ሐዋርያትንም ሌሎችንም እስከ መግደል ድረስ ለሃይማኖታቸው የቀኑ ናቸው። ቅንዓታቸው ግን እውቀት አልነበረውም ነው። ያለ እውቀት ነው የቀኑት ነው። እንግዲህ ያለ እውቀት ስለቀኑ ለጌታ ብለው ጌታን ገደሉት ማለት ነው። ለጌታ ብለው አገልጋዮችን ገደሉበት ማለት ነው። ጌታ ኢየሱስ ክርስቶስ ጳውሎስን ሲገናኘው ያለው ምንድን ነው? የመውጊያውን ብረት ብትቃወም ለአንተ ይብስብሃል ከማለቱ በፊት የምታሳድደው ክርስቲያኖችን ነው ሳይሆን ያለው እኔን ነው የምታሳድደኝ ነው ያለው። ስለዚህ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ ይላል። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። እግዚአብሔር ጽድቅ በልጁ በኢየሱስ ክርስቶስ አምነው እንዲድኑ ነው። የእነሱ የራሳቸውን ጽድቅ ግን በሕግና በራሳቸው ጥረት መዳን ፈለጉ። ስለዚህ ከእግዚአብሔር ጽድቅ ወጡ፣ ለእግዚአብሔር ጽድቅ አልተገዙም ነው የሚለው። የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው። አለቀ። ሰው በክርስቶስ ኢየሱስ ሲያምን ሕጉን ሁሉ ፈጽሟል ነው እያለ ያለው። ቁጥር 5 ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው እርሱ በሕይወት እንዲኖር ጽፏልና። በሙሉ እንግዲህ ሕጋቸው 613 ነው። 613ቱን ሕግ የፈጸመ ይድናል ብሎ ተናግሯልኝ። ነገር ግን 613ቱን አይደለም አንዱን እንኳን ለመፈጸም እንደማይቻል ራሱ ሮሜ ምዕራፍ 3 ላይ ተናግሯል ማለት ነው። ስለዚህ ሕግን መጠበቅ አይቻልም። ሕግን ጠብቆ ለመዳን ሕግን መጠበቅ አይቻልም ማለት ነው። ከእምነት የሆነው ጽድቅ ግን እንዲህ ይላል። ቀላሉ ሕግን በመጠበቅ ሳይሆን ከእምነት የሆነው ጽድቅ እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህም ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። እንዲሁ ያላመኑትን እንዴት አድርገው ይጠሩታልኝ?
ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ቁጥር 15 መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ብሎ እንደተናገረ ካልተላኩ እንዴት ይሰብካሉ ይላል። እንጸልያለን። እናመሰግንሃለን ቅዱስ አባት ሆይ፣ ስምህ የተባረከ ይሁን። ጌታ ሆይ ዛሬ ደግሞ ቃልህን አስተምረን፣ ከሁሉ የማንሰው ልጅህን እኔን አስበኝ፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው የተነጋገርነው ካስታወሳችሁ ቁጥር 2 ላይ ለእግዚአብሔር ቅንዓት አላቸው፣ ነገር ግን ቅንዓታቸው በእውቀት አይደለም ብሎ ነው ጳውሎስ ያስቀመጠው። እንግዲህ ፈሪሳውያን፣ ሰዱቃውያን፣ አይሁድ ጸሐፍትና የአይሁድ መምህራን ሽማግሌዎች በእውቀት ወገኖች የምታሟቸው አይደለም፣ የመጽሐፍቱ ሰዎች ናቸው የሚባሉት። መጽሐፉ ላይ ውለው ነው የሚያድሩት። ኑሯቸው፣ ህይወታቸው፣ ላይፋቸው ሁሉ ከህጉ ጋር የተጣበቀ ነው ወገኖች ሆይ፣ ከመጽሐፉ ጋር ስማቸው ራሱ የመጽሐፉ ሰዎች ተብለው ነው የሚጠሩት ወገኖች ሆይ። ነገር ግን ልክ እዚህ ቃሉ እንደሚናገር ቃሉ አላቸው፣ እውቀቱ አላቸው፣ ነገር ግን እንዳልዳኑ የእግዚአብሔር ቃል ይናገራል። ምንድን ነው ችግሩ በምንልበት ጊዜ አማርኛችን እውቀት እውቀት ብሎ ነው ያስቀመጠው። እውቀት እውቀት ብሎ ነው ያስቀመጠው። ነገር ግን በተጻፈበት በግሪኩ በኦሪጂናሉ ቃል ባለፈውም ጊዜ እንደተነጋገርን አጠቃላይ እውቀት የሚለውን ምን ብሎ ነው ያስቀመጠው? አጠቃላይ እውቀት የሚለውን ግኖሲስ ብሎ ነው ያስቀመጠው። አጠቃላይ እውቀት ነው በቃ ያለውን ጀነራል እውቀት ማለት ነው። ነገር ግን መለኮታዊ የሆነ ዲፕ ሙሉ ለሙሉ የሆነ እግዚአብሔርን በማወቅ ውስጥ ያለውን እውቀት ደግሞ ኢግኖሲስ ብሎ ያስታውቀዋል። እንግዲህ አይሁዳውያን የመጽሐፍቱ ሰዎች ምንድን ያላቸው ማለት ነው? ግኖሲስ አላቸው። አጠቃላይ እውቀት አላቸው። አጠቃላይ መጽሐፉን ስር መሰረቱን አብጠርጥረው ከነጭ አዝሙድ ከከሙን ከምናምን ከእንስላል ስንተኛው እንደሚወጣ እንኳን በደንብ ያውቃሉ። ማቴዎስ 23ም ጌታ ኢየሱስ ክርስቶስ ተናግሯል። የሚናገሩትን ስሙ አድርጉ ብሏል። ተግባራቸውን እንዳታደርጉ እንጂ የሚናገሩት ትክክል ነው ብሏል ወገኖች ሆይ። ስለዚህ እውቀት አላቸው። ያላቸው እውቀት ግን ግኖሲስ ነው፣ አጠቃላይ እውቀት ነው። ነገር ግን ኢግኖሲስ እውቀት የላቸውም። ኢግኖሲስ ማለት ነው ሙሉ የሆነ መረዳት፣ እግዚአብሔርን ማወቅ የሆነ ሙሉ የሆነ መረዳት የላቸውም። ስለ እግዚአብሔር ያውቃሉ፣ እግዚአብሔርን አያውቁም። ስለ መጽሐፍ ቅዱስ ያውቃሉ፣ በመጽሐፍ ቅዱስ ውስጥ ያለውን እግዚአብሔርን አያውቁም። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ላይ ምን አላቸው? በመጽሐፍት ሕይወት ይገኛል ብላችሁ መጽሐፍትን ትመረምራላችሁ፣ መጽሐፍትም ስለ እኔ ይናገራሉ፣ እናንተ ግን ወደ እኔ ልትመጡ አትወዱም አለ እንጂ በሙሉ መጽሐፍ ሁሉ የሚናገረው ስለማን ነው? ስለ ኢየሱስ ክርስቶስ ነው። ብሉይ ኪዳንን በሙሉ ከዘፍጥረት አንስቼ እስከ ዮሐንስ ራእይ 66ቱ መጽሐፍ ስለ ኢየሱስ ክርስቶስ እንደሚናገር የባለፈውን ቪዲዮ ልትመለከቱ ትችላላችሁ። በሙሉ መጽሐፍ ሁሉ የሚናገረው ስለማን ነው? ስለ ኢየሱስ ክርስቶስ ነው። 39ኙ መጽሐፍ ቅዱስ አስቀድሞ እንዴት እንደሚመጣ እንዴት መጥቶ እንደሚያድነን ዲቴል ዝርዝር የሚናገር ነው። ከዛ በኋላ አዲስ ኪዳን ደግሞ ያ የተነገረለት ኢየሱስ ክርስቶስ መጥቶ እንዴት እንዳስፈጸመ የሚናገር ነው። እና ይሄ ሁሉ እውቀቱ በሙሉ እጃቸው ላይ አለ፣ ነገር ግን አይናቸው ታውሯል። ስለዚህ ያላቸው እውቀት ምንድን ነው? ግኖሲስ ነው። አጠቃላይ እውቀት አላቸው። አጠቃላይ ጀነራል የሆነ እውቀት አላቸው። የመዳኛው እውቀት ግን የላቸውም። ሙሉ የሆነ ዘላለማዊ የሆነ የእግዚአብሔር እቅድ ያለበት ስለ እግዚአብሔር መለኮታዊ ኮኔክት ያለው እውቀት ግን የላቸውም። ለዚህ ነው አያችሁ እንዲድኑ እጸልያለሁ ይላቸዋል ጳውሎስ። ወገኖች ልንገራችሁ፣ አንዳንዴ ተማሩ የምንላቸው ሰዎች የትምህርታቸውን ድርድር የዲግሪያቸውን ድርድር ስናይ የምርምራቸውን የችሎታቸውን ያላቸውን የትምህርት እውቀት ስንሰማ ራሳችንን እንደ ድንክን የምንቆጥርበት ጊዜ አለ። ወገኖች ሆይ የአንዳንዶችን እውቀት ስትሰሙ ወደ ውስጥ የሰሩትን ነገሮች ስትመለከቱ ያላቸው እውቀት የሚገርም ነገር ነው ነገሮች። ነገር ግን ወደ ኑሯቸው ሂዳችሁ ስትመለከቱ፣ ወደ ህይወታቸው ሂዳችሁ ስትመለከቱ አላዋቂዎች ሆኖ ታያላችሁ። ታዲያ እውቀት ምን ይሰራል ትላላችሁ? ወገኖች የትምህርት ድርድር ብቻ ልክ ኤሊሁም እንደተናገረ ማለት ነው። አያቸው ሶስቱ የሚገርም ነገር ነው የሚናገሩት የኢዮብ ጓደኞች። ነገር ግን በዕድሜ ይበልጡታል። በዕድሜ ቢበልጡትም ምን አላቸው?
እናንተ ሶስታችሁ ስትናገሩ ሰማኋችሁ። ስሰማችሁ በዕድሜ ትልቅ ናችሁ፣ ነገር ግን ጥበብ በስተሽምግልና እንደማይገኝ ከእናንተ አየሁኛል። እኔ ትንሽ ነኝ፣ እኔ ግን የእግዚአብሔር መንፈስ ሞልቶኝ ልናገረው ያለ ነገር የሚገርም ነው። እናንተ ግን በዕድሜ ትልቅ ናችሁ፣ ትልቁ ናችሁ፣ ጥበብ እንደሌለባችሁ አየኋል። እነዚህም በትምህርት በእውቀት በጣም የበለጸጉ ናቸው፣ ነገር ግን ወደ ህይወታቸው ገብታችሁ ስታይ ምንም ነገር የለም። ለምን ሲባል ያላቸው እውቀት ወገኖች ሆይ ራሱ መጽሐፍ ቅዱስ ይነግረናል። ኦሪጂናል የተጻፈው ቃል ምንድነው ያላቸው? ግኖሲስ ነው ያላቸው። ኢግኖሲስ የላቸውም ወገኖች ሆይ። ሙሉ የሆነ እውቀት መረጃ የላቸውም። ሙሉ የሆነ እግዚአብሔርን ያማከለ እውቀት የላቸውም ወገኖች ሆይ። እግዚአብሔርን ማወቅ የላቸውም። ስለ እግዚአብሔር ነው የሚናገሩት፣ ስለ እግዚአብሔር ይዘረዝራሉ፣ እግዚአብሔርን ግን አያውቁትም። ወይንም ያንን የሚያውቁትን እውቀት ወደ ሙሉ መረጃነት፣ ወደ ማብሰል መረጃነት አልወሰዱትም ማለት ነው። እንደገና ደግሞ የተወሰነ ነገር ላይ ብቻ ሳይሆን ስለ ህይወት አጠቃላይ የሆነ ሙሉ የሆነ እውቀት የላቸውም ወገኖች። ለዚህ ነው አልዳናቸውም የሚላቸው። እነዚህ ሰዎች አዋቂ ነን ነው የሚሉትኝ። አዋቂም ነበሩ፣ እውነት ነው። እውቀታቸው ግን ሙሉ አልነበረም። ለዚህ ነው ሐዋርያ ጳውሎስ ልክ እዚሁ ላይ እንዳነበብ ነው ሮሜ ምዕራፍ 10 ቁጥር 1 እስከ 4 ድረስ ምን ያደርጋል? የሁለት ጽድቆችን ማንነት ያወዳድራል። ሁለት ጽድቆችን ያነሳል። አንደኛው እግዚአብሔር በልጁ በኢየሱስ ክርስቶስ ያዘጋጀው የእግዚአብሔር ጽድቅ፣ በእምነት የሚገኝ ጽድቅ ነው። ሁለተኛው ደግሞ የሰው ጽድቅ፣ ህጉን ጠብቆ በራስ ጥረት፣ በራስ ልፋት፣ በጾም፣ በጸሎት፣ በማድከም፣ ተራራ በመሄድ ብዙ ዋጋ በመክፈል ለመጽደቅ መሞከር፣ ይሄ የሰው ጽድቅ ነው። ነገር ግን እግዚአብሔር ያዘጋጀው የልጁን የኢየሱስ ክርስቶስን ጽድቅ አልቀበላሉ። ምክንያቱ ምንድን ነው? እግዚአብሔር ጽድቅን ላከ፣ ስጋ ለብሶ በመካከላቸው መጣ። ኢየሱስ ክርስቶስ ጽድቅ ተገለጠ። ነገር ግን ወገኖች ሆይ ያንን ጽድቅ ለብሶ የመጣውን ጽድቅ የሆነውን ክርስቶስን አንፈልግህም አሉትኝ፣ አንቀበልህም አሉትኝ። ወገኖች ሆይ ጽድቅ ማለት አብስትራክት ሊሆንብን አይገባም። እኛ ወንጌላውያን አማኞች አንዱ ከጎዳን ነገር ጽድቅ አብስትራክት ስለሆነብን ነው ወገኖች ሆይ። በክርስቶስ አምኛለሁ ጸድቄአለሁ ይላል ሰው። ነገር ግን ጸድቄአለሁ ማለት ምን ማለት እንደሆነ አብዛኛው አይገባውም። ምንድነው የሆነው ጽድቅ ስትሉት፣ ስለ ጽድቅ ብዙዎቻችን አናውቅም። ልክ በቃ ጸድቄአለሁ ምን በቃ መጽደቅ ነው የሚለው። ወገኖች ሆይ ጽድቅ ማለት ትክክለኝነት ማለት ነው። ሌላ ነገር እንዳይመስላችሁ። አንድ ሰው ጻድቅ ነው ሲባል ትክክል ነው ማለት ነው። ለምሳሌ አንዲት እህት ጸድቄአለሁ ስትል ምን ማለቷ ነው? ትክክል ሆኛለሁ ማለቷ ነው። ሌላ ነገር አይደለም። ትክክል ነኝ እንደማለት ነው። ትክክል መሆን ማለት ልክ መሆን ማለት ነው። ስለዚህ ጽድቅ እንግሊዘኛው ራይቸስነስ ይለዋል፣ ወይንም ደግሞ ራይት ስታንዲንግ የሚለው ማለት ነው። ትክክለኝነት ማለት ነው። በትክክል መሆን ማለት ነው። ለምሳሌ እግዚአብሔር ትክክል ነው እንላለን። ምን እያለን ነው? እግዚአብሔር ትክክል ነው ስንል የሚያደርገውን ነገር ሁሉ ከበጎ ሕሊናና ከፍቅር ነው የሚያደርገው ማለታችን ነው። ለምሳሌ ታመን ነበር፣ እኛ ኃጢአተኞች ነበርን። ኃጢአተኛ ማለት የተጣመመ ማለት ነው፣ ቀጥተኛ ያልሆነ ማለት ነው። ስለዚህ ሐሳባችንም፣ ንግግራችንም፣ ስራችንም፣ መንገዳችንም ጠማማ ነበረ። አሁን ግን በክርስቶስ ኢየሱስ በማመን ትክክል ሆንን ማለት ነው። ጽድቅ ማለት ትክክል ማለት ነው። እኔ ይቅርታ አድርጉልኝና ለምሳሌ አሁን ያለነው ይሄ አማኙ ማህበረሰብ፣ ይሄ የወንጌላውያን አማኞች ማህበረሰብ ይሄ ነገር የገባን አይመስለኝም። ምክንያቱም የባሰ እየተጣመሙ የሚሄዱ ሰዎችን አያለሁ። እንደውም እየቆዩ ሲሄዱ ወደ አገልግሎት ውስጥ ይገባሉ። የመጨረሻ ኩድኩድ የሆኑ ጠማማ የሆኑ ሰዎችን በእግዚአብሔር ቤት አያለሁ። አገልግሎት ውስጥ ያሉ እንዴት አድርገው ሰውን እንደሚያጠፉ፣ እንዴት አድርገው ሰውን ከመስመር እንደሚነቅሉ ሐሜተኞች፣ ተንኮለኞች፣ ምቀኞች፣ በጣም ክፉ ሰዎችን በእግዚአብሔር ቤት እመለከታለሁ። ምክንያቱም ብዙ ዘመን በእግዚአብሔር ቤት ስለነበርኩ ማለት ነው። አገልጋዮች በምንላቸው መካከል ያለው ጠማማነት በጣም የሚያስደነግጥ ነገር ነው። ነገር ግን ይሄንን ህይወት ከምንድን ነው የመጣው በምንልበት ጊዜ
ሙሉ የሆነ የእግዚአብሔር ዕውቀት እግዚአብሔርን ያማከለ በእግዚአብሔር ሕልውና ውስጥ የሆነ ዕውቀት አይደለም ያላቸው፣ ግኖሲስ ስላላቸው ነው። ለምን ይሄ ሆነ ስንል አንድ ሰው በመጀመሪያ ደረጃ ጸድቅ ያለው ብሎ ሲያስብ ምንድን ነው የሚለው? ቶሎ ብሎ የሚመጣለት ሰማይ ቤት መሄድ ነው የሚመጣለት፣ ወይንም ስሞት ወደ ጌታ እሄዳለሁ ብሎ። ወገኖች ወይ ክርስትና እሱ አይደለም። ክርስትና ጠማሞች ነበርን፣ ከእግዚአብሔር የራቅን ነበርን። ነገር ግን እግዚአብሔር በልጁ በኢየሱስ ክርስቶስ ሥራ በኢየሱስ ክርስቶስ በማመን በመንፈስ ቅዱስ አማካኝነት ቀጥተኛ አድርጎናል፣ ትክክለኛ አድርጎናል። ገና የልጁን ቀጥተኝነትና ትክክለኝነት እስክንመስል ድረስ እግዚአብሔር ትክክል ያደርገናል ብሎ ማሰብ ነው። መጽደቅ ማለት ይሄ ነው። ጌታ የተመሰገነ ነው። ስለዚህ ለምሳሌ የእግዚአብሔር ቃል በደንብ ሙሉ አድርጎ አስቀምጦልናል። የጌታችን የኢየሱስ ክርስቶስ እናት ማርያም ማቴዎስ ምዕራፍ 2 ላይ በምናነብበት ጊዜ ከምዕራፍ 1 ጀምሮ እጮኛዋ ዮሴፍ እንደነበረ እግዚአብሔር ቃል ይናገራል። ከዛም በኋላ እንግዲህ ታጭታለች። ዮሴፍ በሚያያት ጊዜ በእጮኝነት ጊዜ አብረው ስለማይኖሩ ሊጎበኛት በመጣ ጊዜ አርግዛ ነበረ። ስለዚህ አርግዛ ስለነበረ ምን ሆነ ይላል? እንዳትወገር ስለፈለገ ጻድቅ ስለነበረ በስውር ሊተዋት አሰበ ይላል። ቢናገር ምን ስለሚመጣ ነው? ቢናገር ስለሚያስወግር ማለት ነው። ስለምትወገር ስለምትሞት ማለት ነው። ስለዚህ ምን አሰበ? እኔ አጭቻታለሁ፣ እኔ ግን ባልደረስኩበት ነገር አርግዛ አገኘኋት፣ ብናገር ባወራ ትወገራለች አለ። ስለዚህ ያንን ነገር ለማውራት ሳይሆን በስውር ሊተዋት አሰበ ይላል። ወገኖች ወይ ለወንድ የመጨረሻው ክብረ ነክ የገዛ ባለቤቱ ከሌላ ሰው ጋር ተኝታ ስትገኝ ነው። ዮሴፍ ግን ቀጥተኛ ሆኖ አሰበ፣ ትክክለኛ ሆኖ አሰበ፣ ከራሱ ወጥቶ አሰበ። ምን መደረግ አለበት አለ? እግዚአብሔር በእኔ ቦታ ቢሆን ምን ያስብ ነበር ብሎ አሰበ። ስለዚህ የሆነው ሆኗል፣ የተበላሸው ተበላሽቷል፣ አንዴ ሆኗል ብሎ በስውር ጥሏት ሊሄድ አሰበ ይላል። የእግዚአብሔር ፕሮግራም ምን እንደሆነ አላወቀም። ኋላ ገብርኤል ሲነግረው ነው የገባው። ስለዚህ ምን ሆነ ወገኖች? ወይም ከራሱ ወጣና አሰበ፣ ከራሱ ወጥቶ አሰበ፣ በእግዚአብሔር ቦታ ሆኖ አሰበ። ወገኖች ሆይ ትክክለኝነት ማለት ይሄ ማለት ነው። ወገኖች ሆይ ሰውን በትክክለኛ መንገድ ልናስበው ይገባል። ወገኖች ሆይ ስናስብ ትክክል፣ ስንናገር ትክክል፣ ስንሰራ ትክክል፣ ይሄንን ልናስብ ይገባል። ይሄ ማለት ሰውን ሁሉ እናስደስታለን ማለት ነው? አይደለም፣ አይደለም። እንኳን እኛ ጻድቁ እግዚአብሔር ሁሉን አላስደሰትም። ግን ይሄ ጉዳይ ሰውን የማስደሰትና ያለማስደሰት ጉዳይ ነው? አይደለም። ለዚህ ነው መጽሐፍ ቅዱስ ሲናገር ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍለት በአንደኛ ጢሞቴዎስ ምዕራፍ 1 ላይ ምን ይላልኝ? የትእዛዝ ፍጻሜ ግን ይልና አንደኛ ከንጹህ ልብና፣ ሁለተኛ ከበጎ ሕሊና፣ ሶስተኛ ግብዝነት ከሌለበት፣ አራተኛ ከእምነት የሚወጣ ፍቅር ነው ይላልኝ። አያችሁት? ፍቅር ትክክለኛውን ነገር እንድናስብ ያደርገናል። የምናደርገውን ነገር ሁሉ ከዚህ ነው መውጣት ያለበት፣ ከዚህ ነው መመንጨት ያለበት፣ ከዚህ ነው መስፈንጠር ያለበት። ስለዚህ ሐሳባችንን ሁሉ ድርጊታችንን ሁሉ በዚህ ሚዛን የምንመዝንና የምናሳርፍ ከሆነ ወገኖች ሆይ በጽድቅ እየኖርን ነው ማለት ነው። ጌታ የተመሰገነ። ስለዚህ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል ሐዋርያ ጳውሎስ ሮሜ ምዕራፍ 10 ቁጥር 2 ላይ ቁጥር 3 ላይ የሚናገረው ይሄን ነው። ለእግዚአብሔር ጽድቅ ሳይሆን ለራሳቸው ጽድቅ፣ በራሳቸው ጽድቅ ሊጸድቁ ሲያስቡ ለእግዚአብሔር ጽድቅ አልተገዙም ይላል። እዚህ ላይ ሁለት ጽድቆችን ሐዋርያ ጳውሎስ ያነሳል። አንደኛው ጽድቅ ምንድን ነው? በሕግ የሚገኝ ጽድቅ፣ በራስ ጥረት የሚገኝ ጽድቅ፣ ሕጉን ጠብቄ እድናለሁ የሚል ጽድቅ ነው። ሁለተኛው የተገለጠው የእግዚአብሔር ጽድቅ፣ በልጁ በኢየሱስ ክርስቶስ የተገለጠው የእግዚአብሔር ጽድቅ፣ እሱም በእምነት የሚገኝ ጽድቅ ነው። ስለዚህ እግዚአብሔር ሰው እንዲጸድቅበት እግዚአብሔር ያስቀመጠው መንገድ የእምነት ጽድቅ ነው። እግዚአብሔር ሰው በእምነት አምኖ እንዲጸድቅ መንገድን አስቀመጠ። ጌታ የተመሰገነ ነው። ስለዚህ
ጽድቅ ማግኘት ማለት ጽድቁን መኖር፣ ጽድቁን መግለጥ፣ ጽድቁን ማሳየት ማለት ነው። አንድ ሰው ጽድቅ ብሎ ሲናገር በትክክለኛ መንገድ እየሄድኩ ነው ማለት ነው። በክርስቶስ አምኜ እግዚአብሔር ያዘጋጀልኝን በትክክለኛ መንገድ እየሄድኩ ነው ማለት ነው። ምክንያቱም እዚህ ቦታ ላይ ጽድቅንና በክርስቶስ ኢየሱስ በእምነት የተገኘውን ጽድቅና የሙሴን ሕግ ጽድቅ ሲያወዳድር ምን ይላል? ከሕግ የሆነውን ጽድቅ ምን እንደሚል ሙሴ ያለውን ተመልከቱ ይላለኝ። ምን ይላል? ሕጉን የሚያደርገው ሰው በሕይወት ይኖራል አለ። ሕጉን ምን ያደርገው? የሚያደርገው ሰው፣ የሚፈጽመው ሰው በሕይወት ይኖራል። ማድረግ ሲባል የተወሰነውን ብቻ ሳይሆን ሁሉንም ጠቅልሎ ማድረግ ማለት ነው። አንዳችም ሳይቀር ሁሉንም። ሕጋቸው 613 ነው። ያንን ሕግ ጠቅልሎ ማድረግ ማለት ነው ወገኖች። እነሱ እንደውም ቆልለው ጨምረው ወደ 1000 ከምናምን አድርሰውታል። ያንን ሁሉ አንዳችም ሳትቀር ማድረግ ማለት ነው። ለምሳሌ አንድ ሰው አንድ ወንጀል ብቻ ቢሰራ 1000 ሕጎችን ቢጠብቅ ዳኛው የተከሰሰበትን የወንጀል አይነት ጠቅሶ እስር ቤት ይጥለዋል። እንዴ ያ ወንጀለኛ ሰው ክቡር ዳኛ፣ እኔ በጣም ብዙ ሕጎችን ጠብቄያለሁ፣ አንድ ብቻ ነው የተላለፍኩት ቢል ምናልባት በምህረት ፍርዱን ሊያቀልለት ይችላል እንጂ ከወንጀል ነፃ ሊያደርገው አይችልም። ወገኖች ተመልከቱ። ኃጢአተኛ ሰዎች ያወጡት ሕግ፣ ኃጢአተኛ ሰዎች የሚቆጣጠሩት ሕግ፣ ኃጢአተኞች ሰዎች የሚያስፈጽሙት የሰው ሕግ ይሄን ያህል ሕግ ተጥሷል ብሎ በፍርድ ቤት ወንጀል ተጠቅሶ ሰውየው ከታሰረ ጻድቁ እግዚአብሔር ያወጣው ሕግማ አንዱን መተላለፍ ለወንጀል በቂ ያደርጋል። ምክንያቱም የእግዚአብሔር ቃል ሲናገር ሕጉን እንደ 10 ያስቀምጠውና ዘጸአት 20 ላይ 10ቱ ትእዛዛት ይላል አይደል? ያዕቆብ ምን ይላል? 9ኙን ጠብቆ በአንዱ የተሳሳተ በሁሉ በደለኛ ነው ይላል። ተመልከቱ። ስለዚህ ሰው በራሱ ጥረትና ስራ ሕግን በመፈጸም ሊጸድቅ ስለማይችል መጽሐፉ ያረጋግጥልናል። ለምን? ለምሳሌ ዝም ብሎ እንደ 10 ቢሆን እንኳን 9ኙን ጠበቃችሁ አንዱን ስትሳሳቱ በሁሉ በደለኛ ናቸው ይላል። ተመልከቱ። ታዲያ ማመን ነው ቀላል ወይስ ሕጉን ለመጠበቅ መጣር ነው? በጣም የሚገርማችሁ የሚያስደስተኝ በዚህ ክፍል ውስጥ የሚያስደስተኝ ነገር ምንድን ነው? እዚሁ ምዕራፍ 10 ቁጥር 5 እስከ 13 ባለፈው ተመልክተነዋል። ጳውሎስ ከእምነት የሆነውን ጽድቅ ለማስረዳት የተጠቀመበት መንገድ በጣም ያስደስተኛል። ምን ይላል? ከእምነት የሆነውን ጽድቅ ለማስረዳት ጌታችን ኢየሱስ ክርስቶስን አይደለም ያነሳው። ከእምነት የሆነውን ጽድቅ ለማስረዳት ጴጥሮስን አይደለም የጠቀሰው። ከእምነት የሆነውን ጽድቅ ለማስረዳት ከሐዋርያት አንዱን አይደለም የጠቀሰው። የብሉይ ኪዳኑ ከእምነት የሆነውን ጽድቅ ለማስረዳት በእግዚአብሔርና በሕዝቡ መካከል ሕጉን መካከለኛ ሆኖ የተቀበለውን ሙሴን ነው የሚያነሳው። ሙሴን ነው የሚያነሳው። ስለ እምነት ስለ መጽደቅ ሙሴን ነው የሚያነሳው። ወገኖች ሆይ ሐዋርያ ጳውሎስም መጥቶ ምን ይላልኝ? ከእምነት የሆነውን ጽድቅ ለማስረዳት ሲነሳ ጳውሎስ አዲስ ኪዳን ስላልተጻፈ ራሱ ሙሴን ነው የሚያነሳው። ምን ብሏል ሙሴ? ወገኖች ሆይ ሙሴ ያለውን ያነሳላቸዋል። ሙሴ ራሱ መረጃውን ሲሰጥ በዘዳግም ምዕራፍ 30 ቁጥር 11 እስከ 15 ድረስ ጽድቅ በጣም ቀላል ሆኖ ወደ አንተ ቀርቧል ይላል። ሰማይ ቤትም አይደለም፣ ሰማይ ቤት ሄዶም አይመጣም፣ ከባህር ማዶም አይደለም፣ ነገር ግን ቃሉ በአፍህም በልብህም ቅርብ ሆኖልሃል ይላል። አያችሁት? ሰማይ ቤት ሄዶ ማን ያመጣልኛል እንዳትል፣ ሰማይ ቤት አይደለም። ከባህር ማዶ ነው ደግሞ ብለህ እንዳትል፣ ደግሞ ከባህር ማዶም አይደለም። ታዲያስ ቃሉ በአፍህና በልብ ውስጥ ተቀምጧል አለ። አንደበት ላይና ንግግር ላይና ልብ ላይ አድርጎ አስቀመጠው ማለት ነው። ምን ማለት ነው? በልብ አምነን በአፍ የምንናገረው ነገር ማለት ነው። ታዲያ ምን ብሎ ነው ያስቀመጠው? ቃሉ በአፍህና በልብህ ተቀምጦልሃል ይላል። ቃሉ ማን ነው?
ቃሉማ ጌታችን ኢየሱስ ክርስቶስ ነው። ጌታ የተመሰገነ ነው። ይሄንን ቃል ታዲያ ሐዋርያ ጳውሎስ ያነሳና አሁን ሮሜ ምዕራፍ 10 ላይ እንዳነበብኩላችሁ ከእምነት የሆነውን ጽድቅ ምን ይላል ብሎ ይናገራል ጳውሎስ። ከዘዳግም ምዕራፍ 30 ቁጥር 11 እስከ 15 ሙሴ የተናገረውን ነው። ሙሴ በእምነት እንደሚዳን ነው የተናገረው። ጳውሎስም አሁን በእምነት ነው የሚዳነው ብሎ ከብሉይ ኪዳንም ሙሴን ነው የሚያነሳው። አሁንም እንደገና በአዲስ ኪዳን ሙሴን ነው የሚያነሳው። ምክንያቱም አዲስ ኪዳን አልተጻፈም ነበረ። ሙሴም ሰው የሚድነው በእምነት ነው ያለው። እንደገና አሁንም እየተናገረ ያለው ሐዋርያ ጳውሎስ ምን ይላል? ከእምነት የሆነውን ጽድቅ ምን እንደሚል ልንገራችሁ ይላል። ማን ወደ ሰማይ ይወጣል አትበል፣ ክርስቶስ ወርዶልሃል። ተመልከቱ። ማን ወደ ጥልቁ ይወርዳል አትበል፣ ክርስቶስ ከሙታን ተነስቶልሃል። እነሆ ቃሉ በልብህም በአፍህም እጅግ ቅርብ ሆኖልሃል። ይህ የምንሰብከው የእምነት ቃል ነው። በቃ መልፋት አያስፈልግም፣ መሄድ አያስፈልግም፣ እጅ መንካት አያስፈልግም፣ መራመድ አያስፈልግም፣ መቧጠጥ አያስፈልግም። ቃሉ እጅግ ቅርብ ሆኖ በልብህ ቅርብ ነው። እመነው፣ ተናገረው ነው። ከዛ ይህንን ብቻ ብሎ አይደለም የሚያበቃው። ስለዚህ ጌታ ኢየሱስ ክርስቶስ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ይሄ ይሆንልሃል፣ ደህንነት ይሆንልሃል ብሎ ወገኖች ይሄንን ቃልና ቀጥሎ የሚለውን ተመልከቱ። በእርሱ የሚያምን አያፍርም ይላልና በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና። ይህንን ሮሜ ምዕራፍ 10 ቁጥር 6 እስከ 13 የሚናገረው ይህንን ነው። ምንድን ነው እያለ ያለው? ደህንነትን በልብ በማመንና በአፍ በመናገር አድርጎ አስቀመጠው፣ አቀለለው። በእጅ የምትነካው ነገር የለም፣ የምትለፋበት ነገር የለም፣ የምትጥርበት ነገር የለም፣ መከራ የምታይበት ነገር የለም። ቃሉ እጅግ በልብህ ቅርብ ሆኖልሃል፣ በአንደበትህ ቅርብ ሆኖልሃል። ስለዚህ የጌታን ስም መጥራት ብቻ ያድንሃል አለ። ታዲያ ግን ለእናንተ ብቻ ነው ይላል አይደለም። ተመልከቱ የሚለውን በአይሁድና በግሪክ ሰው መካከል ልዩነት የለምና ይላል። እንግዲህ የዓለም ሕዝብ ሐዋርያ ጳውሎስ በነበረበት ዘመን የዓለም ሕዝብ ለሁለት ነው የሚከፈለው። አንዱ የአይሁድ ሕዝብ ነው፣ ሁለተኛው የዓለም ሕዝብ ሁሉ በሙሉ የግሪክ ሕዝብ ተብሎ ነው የሚጠራው። ስለዚህ ማንም ሰው የጌታን ስም ሲጠራ ምን ያደርጋል? ይድናል። ለእኔ ተሰቅለህልኛል እና ወደ ልቤ ግባ ሲል ከዚያስ እግዚአብሔር ከሙታን አስነስቶሃል ብሎ ሲናገር ምን ይላል? ይድናል ይላል። ስለዚህ መዳን ለአይሁድም ይሁን ለአሕዛብ ወገኖች ሆይ ምንድን ነው አለ? በማመን ብቻ የሚገኝ ነው ብሎ ዘጋው ማለት ነው። ከዚህ በኋላ በጣም የሚገርማችሁ ነገር መዳንን አይሁድ በሉት፣ አፍሪካ በሉት፣ አውሮፓ በሉት፣ ኤዥያ በሉት፣ ካናዳ በሉት፣ አሜሪካ በሉት፣ ማንኛውም ጥቁር፣ ነጭ፣ ሴት፣ ወንድ ማንኛውም ሰው የጌታ ኢየሱስ ክርስቶስን ስም በመጥራትና በልቡ በማመን ይድናል ብሎ ካስቀመጠው በኋላ ከቁጥር 14 እስከ 21 ሐዋርያ ጳውሎስ በጣም የሚገርም 7 ጥያቄዎችን ያነሳል። 7 ቁጥሮች ናቸው። ከቁጥር 14 እስከ 21 7 ቁጥሮች ናቸው። 7 ጥያቄዎችን ይጠይቃል። ራሱ ይጠይቃል፣ መልስ ይሰጣል። ራሱ ይጠይቃል፣ መልስ ይሰጣል። በ7 ቁጥሮች ውስጥ በዋነኝነት በ3 ከፍል ልናየው እንችላለን። ነገር ግን በዚህ ጥያቄና መልስ ምንድን ነው የሚያደርገው ስንል መጨረሻ ላይ እስራኤላውያንን ተጠያቂ ነው የሚያደርጋቸው፣ ራሳቸውን እስራኤላውያንን። ምክንያቱም ምዕራፍ 9 ቁጥር 1 ላይ ስለ እነሱ የማያቋርጥ ሐዘን አለብኝ ይላል። ሐዘን የምንድን ነው? እኔ ተረግሜ፣ እኔ ሙቼ፣ እኔ ስሜ ከመጽሐፍ ተደምስሶ፣ እኔ ሲኦል ወርጄ እነሱ እንዲድኑ እጸልይ ነበር አለ። ተመልከቱ ምን አይነት ልመና እንደሆነ። እኔ እንደዚህ ብዬ አላቅም፣ እንደዚህ ያሉ ሰዎችም አሉ ብዬ አይዶኖ ሰምቼ አላቅም፣ ምን አይነት ጸሎት እንደሚጸልይ። ይሄንኑ ጸሎት ምዕራፍ 10 ቁጥር 1 ላይ ይደግመዋል። የልቤ በጎ ፈቃድና ሐሳብ እስራኤል እንዲድኑ ነው ይላለኝ። መጽሐፉ እነሱ ጋር እንዴት አላሉም? እውቀታቸው ኢግኖሲስ አይደለም፣ ግኖሲስ ነው። ሙሉ እውቀት ነው ያላቸው፣ መረጃ የሆነ እውቀት ነው ያላቸው እንጂ ወገኖች ሆይ እግዚአብሔርን ያማከለ ከመለኮት ጋር ኮኔክት ያደረገ እውቀት የላቸውም። ወገኖች ሆይ እንዲድኑ እጸልያለሁ አለ።
ምንም ጥያቄ የለውም። ይሄ እውነት ነው። ግን በዚህ በኩል ደግሞ ሌላ እውነት አለ። ያም እውነት ምንድን ነው? ስላላመኑ አይድኑም አለ። 4 ነጥብ። አለማመናቸው ደግሞ የእግዚአብሔር ችግር ሳይሆን የራሳቸው ጥፋት እንደሆነ ነው የሚያስቀምጠው። ወገኖች ጥያቄውን ያነሳል፣ መልስ ይሰጣል። ከየት ነው ጥያቄውን የሚያነሳው? ከዛው ከብሉይ ኪዳን ጥያቄ ያነሳል፣ ከራሳቸውን ጥያቄ ያነሳሉ። መልስ የሚሰጠው አዲስ ኪዳን ስላልተጻፈ ከራሳቸው ከያዙት መጽሐፍ ነው መልስ የሚሰጣቸው። ስለዚህ በጣም ብዙ ጥቅሶችን ነው የሚጠቅሰው እና 7 ክፍሎችን ከብሉይ ኪዳን ይጠቅሳል። 7 ቁጥሮችን ያነሳል። 7 ጥያቄዎችን ይጠይቃል። 7ቱንም ጥያቄዎች ከብሉይ ኪዳን መልስ ይሰጣል። እሺ መዳን በማመን ብቻ ከሆነ አምኖ የጌታን ስም መጥራት ከሆነ ወገኖች ሆይ ማመን ስንል ምን ማለት ነው? መለጠጥ የለብንም። አብዛኛውን ጊዜ ማመን ስንል የሚመስልን በጣም ብዙዎቻችን ወገኖች ሆይ በጌታ ፍቅር ለምናችኋለሁ፣ እባካችሁ ማመንን በሚነሳበት ጊዜ በዘመናችሁ ሁሉ በየትኛውም ስፍራ ስለ እምነት ሲነሳ ከኢየሱስ ክርስቶስ ነጥላችሁ አትውሰዱት። እምነት ኢየሱስ ክርስቶስ ነው፣ ቁሳቁስ አይደለም። ወገኖች ሆይ ሁልጊዜ ከክርስቶስ የተነጠለ እምነት ጤነኛ እምነት አይደለም። ጤነኛ እምነት አይደለም። ወገኖች ሆይ በጣም ብዙ ሰባኪዎች ስለ እምነት ያነሱና ጠማዘው ወደ ኢየሱስ ክርስቶስ ሲያመጡት እንመለከታለን። እውነተኛ የሆነ ነገር እሱ ነው። ምክንያቱም የእምነት ማዕከላችን ጌታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን ምን ብሏል እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ እግዚአብሔርን ውደድ ይላል። ተመልከቱ፣ ቋሚ ነገር ነው። ከዚያስ ባልንጀራህን ደግሞ እንደ ራስህ ውደድ ይላል። 2 እግዚአብሔርን ውደድ፣ ከዚያስ ባልንጀራህን ውደድ። ወደ አዲስ ኪዳን ስናመጣው እግዚአብሔርን መውደድና ባልንጀራን መውደድ ሁለቱ በፍቅር አይደል? ፍቅር አይደለ? እግዚአብሔርንም ውደድ፣ ከዚያስ ባልንጀራህንም ውደድ። እነዚህን በሙሉ የብሉይ ኪዳን ሕጎችን ለመፈጸም ፍቅር ብቻ በቂ ነው ያለው። የሕግ ፍጻሜ ፍቅር ነው። እግዚአብሔርንም መውደድ ባልንጀራህንም መውደድ በምንድን ነው? ሕጉ ሁሉ ተጠቃሎ የሚፈጸመው በፍቅር ነው ይላል። አዲስ ኪዳን ላይ መውደድን ከሰው ጋር ነው ያገናኘው። ተመልከቱ። እግዚአብሔርን መውደድን ግን ከእምነት ጋር ነው የወሰደው። ለምሳሌ ባልንጀራህን ውደድ ነው። እግዚአብሔርን መውደድ ግን እግዚአብሔር እየወድሃለሁ፣ አመልክሃለሁ፣ ራሴን ሰጥቼልሃለሁ፣ በቃ ለአንተ ኖርልሃለሁ፣ በቃ ጌታ ሆይ በጣም ነው የምወድህ ምናምን እንድንለው ሳይሆን እመነው ነው ያለን። እግዚአብሔርን መውደዳችን የሚገለጠው ፍቅራችን የሚገለጠው በማመን ነው። ከዚያስ እግዚአብሔርን በማመን ፍቅራችንን እንገልጣለን፣ ባልንጀራችንን ግን እንደ ራሳችን እንወዳለን ማለት ነው። ጌታ የተመሰገነው። ታዲያ እግዚአብሔርን መውደድ የሚለውን የተካው ምንድን ነው? እምነት ነው። እኛም የተጠበቀብን በአዲስ ኪዳን እግዚአብሔር እንድናምን ነው። ቀጥሎ ባልንጀራችንን እንደ ራሳችን እንድንወድ ነው። እግዚአብሔርን ማመን ማለት እመኑኝ፣ በእኔ እመኑ ይቀናላችሁማል እንዳለ እመኑኝ ነው ያለው። ሌላ ነገር አይደለም ያለው። ለእስራኤላውያን ደግሞ የከበዳቸው ማመን ነው። አይገርማችሁም? የከበዳቸው ማመን ነው። ምን ማለት ነው? ለምሳሌ በትክክለኛ ሕጋቸው የመብላትና የመጠጣት ስርዓታቸው፣ እንደገና ደግሞ የመንጻት ስርዓታቸው ወደ 613 የሚሆን ሕግ እንዳላቸው ታውቃላችሁ። ነገር ግን ይሄ ሕጋቸው ራሳቸው እየጨመሩ እየቆለሉ ወደ 1000 ከምናምን አድርሰውታል። ይሄን 1000 ከምናምን የሆነውን ሕግ መጠበቅ ነው ከባድ ወይስ በክርስቶስ ኢየሱስ ማመን? የትኛው ነው ቀላል? ወገኖች ሆይ ቀላሉ ነገር ለነሱ ከባድ ሆኗል። ልንገራችሁ፣ ሕግ መጠበቅ ማለት እንዴት ከባድ ነገር እንደሆነ ልነግራችሁ አልችልም ወገኖች። እንዴት ስቃይ እንደሆነ ልነግራችሁ አልችልም ወገኖች። ሕጉ በጣም ከባድ ነው። እኛ ስለማናውቀው ነው እንጂ በጣም ከባድ ነው። ምን ማለት ነው? ለምሳሌ የሚለብሱት ልብስ ዝም ብሎ የሚለብሱት አይደለም። ማቴሪያሉ መታወቅ አለበት። ምክንያቱም ከእንደዚህ ልበስ ዝም ብሎ ከሜስስ ገዝቶ ወይንም ከታርጌት ገዝቶ ልብስ አይለበስም። ምክንያቱም ሕጉ ከንትን የተሰራ ይላል። ስለ ምግባቸውማ ጉግል ብታደርጉ በጣም የሚገርማችሁ
ራሱ ዶክሜንት ነው፣ መጽሐፍ ነው፣ ቁልል ነው ወገኖች ሆይ። ለምሳሌ ዛሬ ስጋ ከበሉ ከተወሰነ ሰዓት በኋላ ወተት መጠጣት አይችሉም። አሁን ወተት ጠጥተው ከሆነ ከተወሰነ ሰዓት በኋላ ስጋ መብላት አይችሉም። ህጋቸው በጣም ውስብስብ ነው ወገኖች ሆይ። ቤታቸው ውስጥ የአይሁድ ስርዓት በጣም አፌክት የሚያደርግ ነው። በጣም ከባድ ህግ ነው ያላቸው። ለምሳሌ ማንኛውም አይሁዳዊ ቤት ውስጥ መታጠቢያ ቤት ሁለት ነው ያለው፣ ለሱና ለሚስቱ ማለት ነው። ለልጆቹና ለእንግዶቹ ሳይሆን ለሱና ለሚስቱ። ለምንድን ነው ሁለት መታጠቢያ የሆነበት ምክንያት? ለምሳሌ እሷ ፔሪየድ ላይ ብትሆን የእሱ መታጠቢያ ቤት ውስጥ ገብታ መታጠብ አትችልም፣ ምክንያቱም እሱ ስለሚረክስ። ስለዚህ ገብተሽ ታጥበሻል ወይ ብሎ ይጠይቃታል ማለት ነው። እሷም ገብታ አትታጠብም። የእኛን የኑሯችንን ደግሞ ተመልከቱ። ማን ነው አሁን እንትን ገብተህ ተጠቅመሃል የሚል? እዛኛው ቤት እዛ መታጠቢያ ቤት ገብተህ ተጠቅመሃል የሚል የለም። ተመልከቱ፣ እኛ መካከል እንደዚህ የሚባል ነገር የለም። በቃ ማንኛውም ሰው ያገኘው ላይ ነው የሚጠቀመው። በእነሱ ግን ይሄ በጣም ከባድ ነው ወገኖች ሆይ፣ በጣም በጥንቃቄ ነው። እኛ ጋር ይሄ ጉዳያችን አይደለም። ስለ እነሱ ወገኖች ሆይ በጣም ብዙ አፌክት የሚያደርጋቸው ነገር አለ። ሌላ ልጨምርላችሁ። ይሄንን መጽሐፍ ቅዱስ ላይ አይደለም ያለው፣ እነሱ ራሳቸው የጨመሩት ነገር ነው። አብዝተው ስለቆለሉ ወገኖች ሆይ በጣም የሚገርማችሁ በጣም ብዙ የተጨመረ ነገር አላቸው። ለምሳሌ በሰንበት ቀን በሊፍት ሲሄዱ የሊፍት ቁጥር መንካት አይችሉም። ለምሳሌ እስራኤል ሀገር ብትሄዱ ቅዳሜ ብቻ ሻባት ተብሎ ሰባተኛው ማለት ነው፣ ቅዳሜ ማለት ነው። ሻባት ተብሎ የሚሰራ ሊፍት አለ። ሊፍቱ ራሱ በየፍሎሩ ነው ራሱ የሚቆመው፣ አጀስት ተደርጓል። አርብ ሌሊት ላይ ይጀምራል። ቅዳሜ ሙሉ ቀን ይሰራና እሁድ ማታ ሌሊት ላይ ያቆማል ማለት ነው። ሌሎቹ ሊፍቶች ያቆማሉ። ማንም ሰው እዛ ሊፍት ውስጥ ሲገባ ቁጥር አይነካም በእጁ። ለምን? ይረክሳላ። ስለዚህ ወገኖች በጣም የሚገርማችሁ ይሄንን ያህል የሚገርም ነገር ነው ያላቸው። እዚህ ጋር የተጠቀሰው ክርስቶስ ኢየሱስን እመኑ ነው። እነሱ ግን አይ እኛ እናምንም፣ ህጉን ነው የምንጠብቀው። ህጉ ራሱ እገላችኋለሁ፣ ወደ እኔ ብትመጡ አትድኑም ይላችኋል። ህጉ ራሱ ልትፈጽሙ ስለማትችሉ እገላችኋለሁ፣ ወደ እኔ ከመጣችሁ ትሞታላችሁ ይላችኋል። ኖ አንተን ነው የምንፈልገው ብሎ እሱ ላይ ወገኖች መጽሐፍ ቅዱስ ሲናገር እስራኤላውያን በምድረ በዳ ላይ እያሉ ኃጢአት ሰሩ ይላል። ስለዚህ እግዚአብሔር እባብ ላከና ነደፋቸው። ንስሐ በሚገቡበት ጊዜ እግዚአብሔር ምን አለው? ሙሴን ከነሐስ የተሰራ እባብ ስቀልና ህዝቡ ያንን እያየ ይድናል አለ። ያንን ከነሐስ የተሰራ እባብ ህዝቡ አላይም ብሎ አለቀ፣ ሞት። የሚገርማቸው አለቀ ወገኖቼ። ህጉ በጣም ከባድ ነው። ማመን ቀላል ሆኖ ማመኑን ግን ለነሱ ምን አደረጋቸው? ከባዳቸው፣ በጣም ከበዳቸው። ታዲያ ምንድን ነው መሆን ያለበት? ዛሬም ቀለል ብሎ የመጣውን የመዳን መንገድ ነው ወገኖች ሆይ ሰው አልፈልግም ብሎ ሌላ ከባድ ነገር በቃ በጌታ በማመን ዳንክ ነው የምትለኝ? አዎ። ሌላ ምንም አያስፈልግም? አዎ። ሌላ ምንም ጭማሪ አያስፈልግም? እንዴ እንደዚህማ ሊሆን አይችልም፣ ስንትንትን ማለት አለብህ እንጂ ይላሉ። እግዚአብሔር በልጁ በኢየሱስ ክርስቶስ አቅልሎ ያመጣውን አንተ ምን ትታገላለህ? ለምን ትታገያለሽ እህቴ ሆይ? ህጉ ከባድ ነው። ምንድን ነው ከባድ ያደረገው ስንል እግዚአብሔር እኔ አምላክ ነኝ፣ ሰማይን ዘርግቻለሁ፣ ምድርን መስርቻለሁ፣ በምድር ለሚኖሩ ሁሉ እስትንፋስ ሰጥቻለሁና እመኑብኝ አለ? አይደለም ያለው። እኔ መንፈስ ነኝ፣ እኔ እግዚአብሔር አምላክ መንፈስ ስለሆንኩ በእኔ ማመን አለባቸው ነው ያለው? አይደለም ያለው። ቀለል አድርጎ ነው። ልጁን በስጋ ወደዚህ ምድር ላከው። ይሄ ልጄ ነው፣ ዓለም ሳይፈጠር በፊት ከኔ ጋር ነበረ፣ ከእርሱ ጋር ሁሉን ሰርተናል፣ ሰማዩን ምድሩን ሁሉ በሙሉ ከእርሱ ጋር ሰርተን ጨርሰናል፣ እወደዋለሁ። ስለዚህ እኔ የማደርግላችሁን ሁሉ የማደርገው በእርሱ በኩል ነው እና እርሱን እመኑት አለ። በቃ አለቀ። በልጄ እመኑ። በቃ ያለው ይሄን ነው። በልጄ እመኑ፣ በእርሱ የሚያምን የዘላለም ሕይወት አለው አለ። ለእኛ ይሄ በጣም ቀላል መስሎ የሚታየን ነገር ለአይሁዳውያን ይሄ በጣም ከባድ ነው። ለአይሁዳውያን ከባድ። ለምሳሌ እስራኤል ሀገር ብትሄዱ
የኔ አምላክ አንድ አይሁዳዊ አናጢ ነው የሚል ስቲከር መኪናቸው ላይ ይለጥፋሉ። አናጺ ነው አምላኬ አይሁዳዊ ነው ብለው አናጺ ነው ብለው ስቲከር መኪናቸው ላይ ይለጥፋሉ። ድጋፊውን ተቃውሞ አይታወቅም ወገኖች። እነዚህ ሰዎች ክርስቲያን ሊሆኑ ይችላሉ። ፖዘቲቭ ነው እርግጥ። ነገር ግን ወገኖች ሆይ የኛ አምላክ እውነት ነው አይሁዳዊ ነው። እንደገና እሱ ብቻ አይደለም፣ ገሊላ ውስጥ ናዝሬት ውስጥ ይኖር የነበረ ከአናጺ ቤተሰብ የተገኘ የአናጺነት ሙያ ያለው የአናጺነትን ቢዝነስ ይሰራ የነበረ እንጨት ይልግ የነበረ አይሁዳዊ ነው ኢየሱስ ክርስቶስ። እውነት ነው። ነገር ግን አይሁዳዊ ሰው ብቻ ግን አይደለም። አይሁዳዊ ፍጹም ሰው ብቻ አይደለም ወገኖች ሆይ እግዚአብሔር አምላክ ይህንን አይሁዳዊ አናጺ የሆነ ሰው እኔ አምላክ አድርጌ ልኬዋለሁና እመኑ አለ እግዚአብሔር። ይህንን ማመን ነው በተለይ የመጨረሻው ለአይሁድ ከባድ የሆነው። እንደዚህ ስትረዱት በእነሱ ጫማ ውስጥ ሆናችሁ ስታዩት የነገሩን ክብደት ሊገባችሁ የሚችለው እንደዚህ ሲሆን ነው። እንዴት አንድ አናጺ አይሁዳዊ እናምናለን አሉ። እንዲህ ወርዶ የመጣ ከእኛ ጋር የሚላፋ የሚኖር እንዴት እናምናለን አሉ ወገኖች ሆይ። ግን ወገኖች ሆይ እግዚአብሔር ግን ይሄንን ምን አደረገው? የነገሩን ሁሉ ክብደት እንደዚህ አድርገው እነሱ ሰማይ ቢያደርሱትም መዳኛ መንገዱ ግን ከኃጢአት ዕዳ፣ ከዘላለም ሞት፣ ከጨለማው ስልጣን፣ ከኔነኝነት፣ ከክፋት፣ ከሞት፣ ከመበስበስ፣ ከጥፋት እንደገና ደግሞ ከጨለማው ስልጣን በዚህ በኩል ነው መዳን አለ እግዚአብሔር። ጌታ የተመሰገነውን አስመለጠን። በስሙ ላመኑ ሁሉ መዳኛ ነው ብሎ እግዚአብሔር ዘጋው። እኛ ብዙ ጊዜ ማመን ሲባል ይሆንልኛል ይሳካልኛል ከሚል ጋር ነው አጣምረን ያዝ ነው። ነገር ግን እመኑ ሲል በልጁ በኢየሱስ ክርስቶስ በተደረገው ስራ እመኑ ማለት ነው። በማንነቱ በማዳኑ ስራ እመኑ ማለት ነው። ስለዚህ ጳውሎስ ልክ ቁጥር 13 ላይ ምን ይላል? ምዕራፍ 10 ቁጥር 13 የጌታን ስም የሚጠራ ይድናል ይላል። የጌታን ስም የሚጠራው ምን ሊሆን ይችላል? አይሁዳዊ። የጌታን ስም የሚጠራው አሕዛብ፣ ሴት፣ ወንድ ሊሆን ይችላል። የጌታን ስም የሚጠራ ሁሉ ምን ይላል? ይድናል ይልና ቁጥር 14 ግን ጥያቄ ይጠይቃል። ምንድን ነው የሚጠይቀው ጥያቄ? የጌታን ስም ሁሉ የሚጠራ ይድናል ከተባለ ታዲያ ካላመኑ እንዴት ብለው ይጠሩታል? አላመኑም እኮ እንዴት ብለው ይጠሩታል? እዚህ ጋር እኮ የጌታን ስም የሚጠራ ሲል ዝም ብሎ የሚጠራ ለማለት ሳይሆን አድነኝ ብሎ የሚጠራ ማለት ነው። ምክንያቱም የጌታን ስም የሚጠራ ይድናል የሚለው ቃል አንተ ጌታዬ ነህ፣ አንተ አዳኜ ነህ ብሎ ካልጠራው እንዴት አድርጎ ያድነዋል? ለመጥራት ደግሞ ምን ያስፈልጋል? ማመን ያስፈልጋል። አምኖ ነው መጥራት ያለበት። ከዛስ ባይሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ይላል ቁጥር 14 ላይ ጳውሎስ ይጠይቃል፣ መልስ ይሰጣል። እዚህ ላይ 3 ጥያቄዎችን ይሰነዝራል። እነዚህ 3 ጥያቄዎች ምንድን ናቸው? መጀመሪያ በደንብ ተሰብከዋል ወይ ነው የሚለው። በደንብ ተነግሯቸዋል ወይ ስለ ጌታችን ስለ ኢየሱስ ክርስቶስ? ይሄ ክፍል በእርግጥ የሚናገረው ስለ እስራኤላውያን ነው። ለእስራኤላውያን በደንብ ተነግሯቸዋል ወይ? መልእክት ተልኮላቸዋል ወይ? ሰባኪ ተልኮላቸዋል ወይ ነው። ለማን? ለእስራኤላውያን። እኛ ግን ደግሞ ወደ ራሳችን እናምጣውና ወደ ሌሎች አገሮች ስለ ኢየሱስ ክርስቶስ በአረብ ሀገር ስላሉ ስለ ኢየሱስ ክርስቶስ አዳኝነት ተነግሯቸዋል ወይ? ሰምተዋል ወይ? በብዙ ሚሊዮን የሚቆጠሩ ኤዥያ ውስጥ ያሉ፣ አፍሪካ ውስጥ ያሉ፣ አውሮፓ ውስጥ ያሉ ስለ ጌታ ወንጌል ያልሰሙ ተነግሯቸዋል ወይ ብለን ልንጠይቅ ያስፈልጋል። ይሄ እውነተኛ ትክክለኛ ጥያቄ ነው። ስለዚህ ጳውሎስ ደግሞ እዚህ ጋር ይጠይቃል። ስለማን? ስለ እስራኤል ይጠይቃል። ተሰብከዋል ወይ? በደንብ ስለ ኢየሱስ ክርስቶስ ተነግሯቸዋል ወይ? ተብራርቶላቸዋል ወይ? ስለ ኢየሱስ ክርስቶስ ሰምተዋል ወይ? ለምን ይሄ ነገር በትክክል ተነግሯቸዋል ወይ ብሎ ጥያቄውን ያነሳና ከቁጥር 15 ጀምሮ ደግሞ መልሱን ይሰጣል። ምን ይላል? ጥያቄውን ከጠየቀ በኋላ ቁጥር 15 ተመልከቱ የሚለውን
የምስራቹን የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። ተመልከቱ እንዴት ምን እንደሚል። ይህንን በምን እንደሚዘጋው ስንመለከት ምን መኖር አለበት ይላል? አንደኛ ላኪ መኖር አለበት። እነሱ ወንጌልን እንዲሰሙ መጀመሪያ ያ የሚናገረው ሰው መላክ አለበት። አንደኛ ላኪ መኖር አለበት። ተላኪው ደግሞ ሄዶ ዝም ብሎ የሚናገረው ነገር አይደለም። የተቀበለውን ነገር ሰምቶ ያንን ነገር ሄዶ መናገር አለበት ማለት ነው። ላኪ መኖር አለበት፣ ተላኪ መኖር አለበት። መዳን የሚመጣው በዚህ መንገድ ነው። ላኪው አለ፣ ተላኪው ደግሞ የራሱን ሐሳብ አይደለም የሚናገረው፣ የተላከበትን ነው። ተላኪው ካልሄደ ደግሞ ካልደረሰ፣ ካልተናገረ፣ ካልሰበከ፣ እነሱም ካልሰሙ ይሄ ነገር ወደ ደህንነት ሊመጣ አይችልም። ያ ሰው ደግሞ መስማት አለበት። ስለዚህ መጀመሪያ ላኪ አለ፣ ቀጥሎ ተላኪ አለ፣ ከዛስ እነዛ ደግሞ መስማት አለባቸው። እነዚህ ሶስቱ ነገሮች አንድ ላይ ሆኖ ነው ደህንነት የሚኖረው ነው የሚለው። አንድ ሰው እንዲድን እነዚህ ሶስቱ ነገሮች መገናኘት አለባቸው። ላኪ መኖር አለበት፣ መልእክተኛ መኖር አለበት፣ መልእክቱን ሰምቶ ተቀባይ አማኝ መኖር አለበት። እኛ አማኞች ያመንነው ይሄንን ኦርደር ተከትለን ነው። ላኪው ላከ፣ መልእክተኛው መጣ፣ መልእክተኛው ወደኛ ተናገረ። ከዚያስ ደህንነት በዚያ መንገድ እዚህ ጋር እንደሚነግረን ላኪ የሚለው ቤተ ክርስቲያንን አይደለም፣ ወይንም ደግሞ የሚሽነሪ ድርጅቶችን አይደለም። ላኪ የሚለው እግዚአብሔርን ነው። እግዚአብሔር ይልካል መልእክተኞችን። መልእክተኞች መጥተው ደግሞ እኛ ጋር ወንጌልን ይነግሩናል። ከዚያስ እኛ ደግሞ ያንን የሰማነውን ወንጌል አምነን እንቀበላለን ማለት ነው። በእስራኤልም ዘንድ ያለውን ነገር ይሄን ነው እየተናገረ ያለው። አሁን እነሱ መልእክተኛው ልኮ መልእክተኞቹ ደግሞ ተቀብለው ሄደው ተናግረዋል ወይ? የምስራችን ቃል የሚናገር እግሮቹ እነሆ ያማሩ ናቸው ይላል። ላኪው ላከው ማለት ነው መልእክተኛውን። ማንን? ኢየሱስ ክርስቶስን። ከዛስ ከኢየሱስ ክርስቶስ ቀጥሎ ደግሞ ሐዋርያት ወንጌሉን ተቀበሉ፣ ሰላሙን ተቀበሉ፣ ደግሞ እየተቀበሉ ደግሞ ወደኛ ያደረሱት ማለት ነው። ስለዚህ ሐዋርያ ጳውሎስ ስለ እስራኤል መዳን በሚናገርበት ጊዜ ይሄንን ኦርደሩን ጠብቆ ነው የሚናገረው። እስራኤላውያን እውቀቱ አላቸው፣ ቃሉ እነሱ ጋር ነው። ነገር ግን አይናቸው አልበራም ነበረ። ለምን? ያላቸው እውቀት ግኖሲስ ነው። ኢግኖሲስ የላቸውም ወገኖች ሆይ። እግዚአብሔር አምላክ ዛሬም አይናችንን ያብራልን ወገኖች ሆይ። እግዚአብሔርን የተመለከተ እውቀት፣ እግዚአብሔርን ያማከለ ከሱ ጋር ኮኔክት የሚያደርግ እግዚአብሔር ውስጥ ገብቶ በእግዚአብሔር አይን የሚያይ እምነት እንዲኖረን ወገኖች ሆይ። በዚህ ዘመን ሰው ሁሉ የእግዚአብሔርን ቃል ይናገራል፣ ስለ እግዚአብሔር ያውቃል፣ እግዚአብሔርን ግን አያውቅም። እግዚአብሔርን ማወቁና ለማወቁ በምን ይታያል? በህይወታችን እናሳያለን። እግዚአብሔርን የሚያውቅ ሰው ያስታውቃል፣ አካሄዱ ያስታውቃል፣ አነጋገሩ ያስታውቃል፣ ማስተዋሉ ያስታውቃል ወገኖች ሆይ። እውቀት ብቻ ያለው ሰው ደግሞ ያስታውቃል ወገኖች ሆይ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ቃል ሲናገር በሉቃስ ወንጌል ምዕራፍ 24 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር ይላል በስራና በቃል ብርቱ የነበረው ነብይ ብሎ ይጠቅሰዋል። በስራም በቃል። ዛሬ እኛ በቃል በጣም ብዙ እንናገራለን፣ ብዙ እናወራለን። ወደ ስራ ስንመጣ ግን ምንም ህይወታችን ውስጥ አይታይም። ምን ማለት ነው ወገኖች? ያለን እውቀት ጠቅላላ እውቀት መሆን የለበትም። ህይወታዊ የሆነ እውቀት ሊኖረን ይገባል። እግዚአብሔር ያለበት እውቀት፣ እግዚአብሔር የተገኘበት፣ መለኮት ያለበት፣ ህልውናው ያለበት እውቀት ሊኖረን ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። ዘመናችሁ የተባረከ ይሁን። እንቀጥላለን፣ እንጸልያለን። እናመሰግናለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ክብር ለአንተ ይሁን ጌታ ሆይ፣ ስለረዳህን ተመስገን። ከሁሉ የማንሰው ልጅህን ስለረዳህኝ አመሰግንሃለሁ፣ ወድሃለሁ። ይሄ ቃል ሁሉ በዓለም ሁሉ ይድረስ፣ በየሰው ቤት ሁሉ ይግባ። መልካም ነህና ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ።